ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ ተደማጭነታችንን ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ የሰብስክራይብ ቁጥራችንን እንድታሳድጉ፣ የተደራሽነታችንን አቅም ከፍ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን ነው። የመጨረሻ ክፍል የቅዳሜ ፕሮግራማችን እንግዲህ በቀጥታ ትኩረቱ የሚያደርገው ወደ ለንደን ደርቢ ወደ ስታንፎርድ ብሪጅ ተጉዘን በቼልሲ እና ዌስትሃም መካከል የሚደረገውን የዛሬውን ጨዋታ እስቲ በተወሰነ መልኩ እንመልከት። ምክንያቱም የደርቢ ጨዋታ ነው። ሊያም ሮሲኒየር ከተጠበቁት በላይ የሆኑ ነው። በ6 ጨዋታ 5 ድል፣ 5 አሳማኝ ድል አስመዘገቡ። ስለዚህ የአሰልጣኙን ቡድን ከጨዋታ ፕሮግረስ እያደረገ ነው። እዚህ ጋር የቼልሲ ውጤት እየተቃና ነው። በቼልሲ እግር ኳስ ታሪክ ዛሬ ካሸነፉ የመጀመሪያ 3 የፕሪሚየር ሊግ ጨዋታ በማሸነፍ 4ተኛ አሰልጣኝ ይሆናል። ይህንን ጉዳይ እስቲ እንመልከት። ሊያም ሮሲኒየር በሜዳቸው በጣም ኤክስፒሪየንስ ያለው የመከላከል ቡድን መገንባት የሚችለው የኑኖ ስፒሪቶ ሳንቶስን ዌስትሃምን ነው ስታንፎርድ ብሪጅ ላይ የሚያስተናግዱት። ዌስትሃም በመጨረሻ የለንደን ደርቢ ጨዋታ ቶትናምን 2-1 ከሜዳ ውጭ በማሸነፍ ተከታታይ የ7 ጨዋታ የለንደን ደርቢ ሽንፈታቸውን በመጨረሻም በፕሪሚየር ሊግ ውስጥ ታሪክ በአንድ የውድድር ዓመት 8 ተከታታይ ለንደን ደርቢ ጨዋታ ተሸንፎ ዌስትሃም ማያውቀውን ይህን ታሪክ አጠፉት። በስተመጨረሻ ዋይት ሃርት ላይ በካለም ዊልሰን ግብ። ቼልሲ ደግሞ ባለፉት በለንደን ደርቢ በተደረጉት በተለይ ከዌስትሃም ጋር 19 ጨዋታዎች አንድ ነው በሜዳው ሽንፈት ያስተናግደው። ለምሳሌ ባለፉት 4 ጨዋታ በሁለቱ መካከል የተደረገው ቼልሲ 15-2 በማሸነፍ በ4 ጨዋታ አግሪጌት ማለት ነው በልዩነት ነው እዚህ ጨዋታ ላይ ዶሚኔት ማድረግ የቻለው። አምና ካቻምና የነበረውን የኦሎምፒክ ስቴዲየም ውጤቶች የዘንድሮ ሲዝን በተለይ ኮል ፓልመር የመጀመሪያ ጉዳቱን በግሮይን ኢንጁሪ ከጨዋታ ውጭ የሆነበት የኦሎምፒክ ስቴዲየም ነበር። ስቲቫኦ ድል ያገኘበት፣ ኤንዞ ማሬስካ ነበሩ አሰልጣኝ። ያኔ የነበሩት ግራም ፖተር ነው የዌስትሃም አሰልጣኝ የነበሩት። ነገራቶች ሁሉ እንዴት ሁለቱ አሰልጣኞች በጀመሩት አሰልጣኝ አይደለም አሁን ዛሬ የሚሰለጥኑት ሁለቱ፣ ዌስትሃም በግራም ፖተር፣ ቼልሲ በኤንዞ ማሬስካ። ሁለቱም አሰልጣኛቸውን በተለያዩ ጊዜያት ዌስትሃም ቀደም ብሎ ቼልሲ ደግሞ ባለፈው ወር ማሰናበታቸው ይታወቃል። አሁን የዛሬው ጨዋታ ከየትኛውም ጊዜ በላይ ትኩረት እንዲያገኝ ምክንያት የሆነው የአሰልጣኙ አስደናቂ አጀማመርና የቡድን ስፕሪት፣ ቼልሲ ቤት አልሸነፍ ባይነትን የቱኸል አይነት ተነሳሽነት ተጫዋቾች ላይ እየተንጸባረቀ ነው የሚል ጉዳይ ያለፈው ሳምንት ተነሳ። ጨዋታው ደርቢ ነው። 15-2 ቼልሲ ባለፉት 14 ጨዋታ እየመራ ነው ወደዚህ ጨዋታ የሚገባው። ፍላጎት፣ ተነሳሽነት በቼልሲ በኩል ከጨዋታ እየጨመረ ነው። አሁን ደግሞ በሊጉ 5ኛ ደረጃ ላይ የሚገኙት። የዛሬን ጨዋታ ቼልሲዎች የሚያሸንፉ ከሆነ እሁድ ማንቸስተር ዩናይትድ ፉላምን እስከሚያስተናግድበት ሰዓት ድረስ 4ኛ ደረጃ ላይ መቀመጥ ይችላሉ። ከሊቨርፑል ቀደም ብሎ ስለሚጫወቱ የበለጠ ሊቨርፑል ላይ ጫና መፍጠር ይችላሉ። ስለዚህ ለሊያም ሮሲኒየር ጥሩ ምዕራፍ መግለጫ ጨዋታ ነው፣ አጋጣሚ የሚጠቀሙበት። ዌስትሃም በሊጉ የሚገኝበት ደረጃ እንግዲህ በፕሪሚየር ሊጉ ረጅም ዓመት ከምናውቃቸው በተፎካካሪነት ከትላልቅ ክለቦች ጋር በሚያደርጉት ትንቅንቅ ፕሪሚየር ሊጉ ከሚወዷቸው ማለት የእግር ኳሱ ቤተሰብ በየዓመቱ ከሚመለከቷቸው ቡድኖች፣ ነገር ግን በቅርብ ዓመት ከዴቪድ ሞይስ መልቀቅ በኋላ ላለመውረድ የሚታገል ቡድን ሆኖ ያገኘ ነው ዌስትሃም ነው። ብዙ ውጣ ውረዶችን እየተመለከቱ ነው። በተለይ
ጁኒየር ሎፕቴጌን ከቀጠሩ በኋላ ቡድኑ ውጣ ወረዱ በስቷል። በርካታ አሰልጣኞችን ቀይሯል። አሁን በሊጉ 18ኛ ደረጃ ላይ የሚገኙት በ20 ነጥብ። ከነሱ በላይ የሚገኙት ኖቲንጋም እና ሊድስ 25 እና 26 ነጥብ ይዘው ነው የሚገኙት። ስለዚህ የሁለት ጨዋታ ልዩነት አለ። ዌስትሃም ከሊጉ መውረድ የሌለበት ቡድን ነው። በእግር ኳስ በፕሪሚየር ሊጉ ስንመለከት እንግዲህ ከማንረሳቸው ትላልቅ አጋጣሚዎች መካከል የዌስትሃም ቡድን አንዱ ነው። ይሄ ቡድን በአንድ ወቅት ታስታውሳላችሁ ላለመውረድ በሚደረገው ፉክክር ከቶትናም ጋር የፕሪሚየር ሊጉ ክላሲክ የመጨረሻ ቶፕ10 ጨዋታዎች ውስጥ አንዱ የሆነው የ5-4 ትዕይንት ካርሎስ ቴፌዝ፣ ሃቬር ማቸራኖ፣ አለን ከርበሽሊ እያሉ አሁን ተንታኝ የሆኑት ስካይ ስፖርት ላይ አንዳንዴ ደግሞ በፕሪሚየር ሊጉም ተጋብዘው የሚቀርቡት አለን ከርበሽሊን ታስታውሳላችሁ። ምርጥ ኳስ የሚጫወት አሰልጣኝ፣ አጠር ያሉ ጎበዝ አሰልጣኝ ናቸውና ዌስትሃም ያን ዓመት ወርዶ ድጋሚ ሲመጣ በፕሪሚየር ሊጉ እንግዲህ ዘለግ ያለ ጊዜ ሳይወርድ ጥሩ ቆይታ አድርጓል። ግን ከአመት ዓመት በተመሳሳይ ጉዳይ ቲሙ እየወረደ ቶፕ ሱፐርስታሮችን እያጣ ባለፉት ዓመታት ራይስን አጣ፣ ከዛን መሐመድ ቅዱስን፣ ዘንድሮ ደግሞ ባልተጠበቀ ሁኔታ በዚህ በጥር የዝውውር መስኮት ካልጠበቅናቸው ዝውውሮች መካከል አምና በዚህ ወቅት አምና ነው ካቻምና ካልተሳሳትኩ ብቻ ወደ ማንቸስተር ሲቲ በ80 ሚሊዮን ፓውንድ ለመዘዋወር በግል ጥቅማ ጥቅም ከስምምነት ላይ ደርሶ ኤፍኤ በመሰረተበት ክስና በጨዋታ ላይ ቤት አድርጋል በሚል በእለቱ ጨዋታ ላይ ሆም ብለ ቢጫ ተመልክተሃል፣ ሆም ብለ ጨዋታው ላይ ቁማር ተጫውተሃል በሚል ክስ ተመስርቶበት ከብራዚል ብሔራዊ ቡድን ጭምር እንዲቀነስ የተደረገው ፓኩዌታ በስተመጨረሻም ወደ ሀገሩ ተመልሶ ወደ ቀድሞ ቡድኑ ፍላሚንጎ በ45 ሚሊዮን ዩሮ በ40 ሚሊዮን ፓውንድ ፈርሟል እና አሁንም ሌላ ሱፐርስታራቸውን ማቆየት አልቻሉም። ዌስትሃም ፋይናንሻሊ ችግር የሌለበት ቡድን ነው። ኢንቨስት ሲያደርግ በአንድ የዝውውር መስኮት እኮ ከአንድ የቶፕ 6 ክለብ ጋር ተቀራራቢ የሆነ ገንዘብም ኢንቨስት አድርጎ ያውቃል እና ዛሬ ላይ ዌስትሃም የሚገኝበት ደረጃ በሊጉ ከምናውቃቸው ምርጥ ቡድኖች መካከል በእግር ኳሳዊ ትዕይንት በስቴዲየም ከሜዳም ውጭ ከምናይባቸው ክለቦች መካከል አንዱ የነበረው ዌስትሃም እንግዲህ ዘንድሮ ሊወርድ የሚችልበት እድል እንዳለ ነው እየተንጸባረቀ የሚገኘው እና ዛሬ ወደ ሊያም ሮሲኔር በወጣት አሰልጣኝ በወጣት ፍላጎት ወጣት በሚሸተው የለንደኑ ክለብ ቼልሲ እንግዲህ አማካይ እድሜያቸውን ብትመለከቱ ቶትናም 30 ነጥብ ማለት 30 ዓመት ከ214 ቀናት ላይ ሲገኝ የቼልሲ አማካይ እድሜ 24 ቀን ከ301 ቀን ላይ ነው የሚገኝ 24 ዓመት ከ301 ቀን ምን ያክል ልዩነት እንዳለ የወጣት ፍላጎት ከኤክስፒሪየንስ ጋር የሚደረግ ትግል ማለት ነው። ይሄ እንግዲህ የሰማያዊዎቹ የዘንድሮ ሲዝን በብዙ መልኩ በአማረ ሁኔታ እንደቀጠለ ነው። እስቲ የሊያም ሮሲኔር ቡድን ባለፈው ሳምንት በሻምፒየንስ ሊግ ታሪክ ሰራ። ናፖሊ መምራት ቻለ፣ 2 ግብ አስተናገደ፣ ተመራ። ከዛን ከረፍት በኋላ በፓልመር 2 አስደናቂ ተቾች፣ በጃኦ ፔድሮ 2 አስደናቂ አጨራረስ ካምባክ አድርጎ 3-2 አሸነፈ። ከዛን ጨዋታ በመቀጠል እንግዲህ ካየናቸው ማለት በዛን ዕለት በዛው የጨዋታው ወቅት ከተመለከትነው ጉዳይ መካከል ቼልሲ ፋይናንሻሊ ትልቅ ገንዘብ ከዌጅ ቢሉ ላይ ያቀለለበትን ጉዳይ ይፋ አደረገ። ከራሂም ስተርሊንግ ጋር ኮንትራት ቀደዱ፣ በስምምነት ተለያዩ። ራሂም ስተርሊንግ እንግዲህ በለንደን ቆይታ ያደርጋል ተብሎ ይጠበቃል። አንደኛው ሊፈርምበት የሚችለው ክለብ የዛሬው ተጋጣሚ ዌስትሃም ካልሆነ የዌስትሃም የመጨረሻ የለንደን ደርቢ ድል ያስመዘገቡበት ቶትናም ከሁለቱ አንዱ ራሂም ስተርሊንግ እዛው በለንደን ቆይታ ያደርጋል ተብሎ ይጠበቃል ማለት ነው። እስቲ የዛሬውን ጨዋታ በተመለከተ ያለፈው ሳምንት በሌላኛው የለንደን ደርቢ ጨዋታ 3-1 ማሸነፍ የቻሉት ቼልሲዎች በሊያም ሮሲኔር ውስጥ አሁን ደግሞ ሌላ የለንደን ደርቢ ጨዋታ ለማድረግ ቅድመ ዝግጅታቸውን አጠናቀዋል በተሟላ የቡድን ስብስብ። እስቲ በቼልሲ ቤት በዘንድሮ ሲዝን
55 ሚሊዮን ፓውንድ ሲደመር 5 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመርበት ውል ተካቶበት ከክለብ ወርልድ ካፕ ውድድር መሀል ላይ መፈረም የቻለው ስለ ጆዋው ፔድሮ እስቲ እንወያይ። ይሄ ተጫዋች ከፈረመበት ጊዜ አንስቶ በልዩነት የቼልሲ ገዳይ ሆኗል፣ ግብ አስቆጣሪ ሆኗል፣ ግብ አምራች ሆኗል። እንደውም በአንድ ወቅት የምናስታውሰው አላግባብ ትችት ልክ አምና የውድድር ዓመት ፓልመር ላይ እንደተጀመረው አይነት ዘመቻ በተመሳሳይ ጆዋው ፔድሮ ላይም ተጀምሮ ነበር። ለ7 ተከታታይ ጨዋታ ግብ አላስቆጠረም። ከክለብ ወርልድ ካፕ በኋላ ፐርፎርማንሱ ልክ አይደለም። በርካታ ጉዳዮች ይነሱ ነበር። ግን ጆዋው ፔድሮ አሁን እነዛን ሁሉ ጉዳዮች በመቀየር አስደናቂ ብቃቱን በቼልሲ ቤት በድጋሚ ማሳየቱን ቀጥሏል። ለቼልሲ የክለብ ወርልድ ካፕ መሳካት በግሌ ዋናው ቁልፉ ተጫዋች ጆዋው ፔድሮ ነው ብዬ ነው የማስበው፣ ባደረገው ፍጹም አስተዋጽኦ እና የተጫዋች ለቼልሲ ከፈረመበት ጊዜ አንስቶ በሁሉም ውድድሮች እስካሁን ድረስ ባለው 15 ግብ አስቆጥሯል። 4 ግብ የሆኑ ኳሶችን አመቻችቶ አቀብሏል። 19 ግብ ላይ ተሳትፎ ማድረግ ችሏል። በሁለተኛ ደረጃ የተቀመጠው ኤንዞ ፈርናንዴዝ ነው። 10 ግብ አስቆጥሯል። 5 ግብ የሆነ ኳስ አመቻችቶ አቀብሏል። 15 ግብ ላይ ተሳታፊ መሆን ይችላል። ፓልመር በድምሩ ከ12 እስከ 15 ጨዋታ አምልጦት 8 ግብ 3 አሲስት 11 የግብ ተሳትፎ። ፔድሮ ኔቶ 7 ግብ 4 አሲስት 11 የሊግ ተሳትፎ። 4 የሲቲ የፊት መስመር ተጫዋቾች ደብል ዲጂት ላይ ደርሰዋል። የሊጉ መሪ አርሴናል እኮ 6 ተጫዋቾችም ደብል ዲጂት ላይ አልደረሱ። ምናልባት ያለፈው ሳምንት ካልተሳሳትኩ ከ4 ላይ ዮከሬስ አስቆጥሮ ደብል ዲጂት ላይ የመጀመሪያ ተጫዋች ሆነ መሰለኝ። ግን የቼልሲ ተጫዋቾች አብዛኛው ከደብል ዲጂት አልፈዋል እና አሊያንድሮ ጋርናቾ 6 ግብ 3 አሲስት፣ ኢስቲቫኦ 6 ግብ 2 አሲስት፣ ሪስ ጀምስ 2 ግብ 6 አሲስት። ቼልሲ በልዩነት ሲዝኑን እየገፋ ነው። ለቶፕ 4 የሚደረገውን ፍክክር በላቀ ደረጃ ለማጠናቀቅ በልዩነት ቼልሲ ተጭኖ ተፎካካሪ ክለቦችን ጫና ውስጥ ለመክተት ተጨማሪ ሌላ አጋጣሚ ተፈጥሮለታል። በእነዚህ መሀል እንግዲህ ብራዚላውያን የቼልሲ ልዩነት ሆነዋል። ጆዋው ፔድሮ አጨራረሱ፣ የሚያስቆጥረው የግብ አይነት፣ የግቡ ወሳኝነት ስናይ ብሬንፎርድ ላይ፣ ፓላስ ላይ፣ ያለፈው ሳምንት ደግሞ ናፖሊ ላይ። ስለዚህ የጆዋው ፔድሮ ይሄ ወር በጥር በጃንዋሪ እያሳያለው ፐርፎርማንስ በተለይ ደግሞ ሊያም ሮሲኔር ከመጡበት ጊዜ አንስቶ እንደውም ታስታውሱ እንደሆን ከአርሴናል ጋር ጆዋው ፔድሮን ቤንች አድርገው የተጠቀሙበት መንገድ ትክክል አይደለም ሲባል ነበር። ማለት ማርክ ጊሂን በቋሚነት አሰልፈው እዛ ጋር ውጥረት ፈጠሩ። ምቾት ለተጫዋቹ ደብል አፕ እያደረገ ኤሪያዎችን ቼልሲ በቀላሉ ከረፍ በፊት እንዲያጣ ምክንያት ሆኗል ሲባል ነበር። ግን ከጆዋው ፔድሮን ባልተናነሰ ሁኔታ የቼልሲ ደጋፊ ልብ ውስጥ በመጀመሪያ የኳስ ተቹ መግባት የቻለው ሌላኛው ብራዚላዊ እንግዲህ ኢስቲቫኦ ነው። ይሄ ተጫዋች በሊጉ 11 ጨዋታ ያለ ግብ ተጉዟል ተብሎ ሲወራ ነበር። ባለፈው ሳምንት ግን በ18 ዓመቱ ከ276 ቀን ላይ ሁለተኛ ወጣት ተጫዋች ሆኗል። በቶፕ ላይት ጨዋታ በቀጥታ ግብ ተሳትፎ በማድረግ ከኢቫን ፈርጉሰን በኋላ ግብ አስቆጥሮ ግብ የሆነ ኳስ አመቻችቶ በአንድ ጨዋታ በማስቆጠር ግብ አስቆጠረ። አመቻችቶ ለቡድን አጋሩ ለሌላኛው ብራዚላዊ ማሻገር ቻለ። ይሄ ተጫዋች እንግዲህ የጨዋታ ልዩነት መሆን ቻለ። ስለዚህ ቼልሲ በእነዚህ ወጣት ተጫዋቾች እየደመቀ እየፈካ አሁን ሲሪየስ የሆነ ቡድን መሆኑን ከጨዋታ እየተመለከትን ነው። በተለይ የናፖሊው ጨዋታ በበርካታ መንገድ ሊተረጎም የሚችል የቼልሲ ፐርፎርማንስን ነበር የተመለከትነው በሜዳ ላይ። አንደኛ አልሸነፍ ባይነት፣ ሁለተኛ ለጨዋታው የሰጡት ትኩረትና የአሰልጣኙ ታክቲካል ለውጥ ከረፍት በኋላ እንዴት ጨዋታውን መቀየር እንደቻሉ ፓልመርን ከተጫዋቾች ጋር አብረው ይዘው ገቡ። የፓልመር ተቾች ሁሉ አደጋ ነበራቸው። አደጋዎችን ደግሞ በአግባቡ የሚገድል ተጫዋች በፊት መስመር
በኩል ጆዋ ፔድሮ አጨራረሱን አስተካክሎ ብቃቱን አሻሽሎ የበለጠ ደግሞ በዚህ አሰልጣኝ የሚገኙ አጋጣሚዎችን ለማስቆጠር ምቹ ኤሪያዎችን ይዞ በመጫወቱ እንግዲህ በልዩነት አስቆጣሪነቱ ከፍ ብሎ ይሄ ተጫዋች ልዩነት እየፈጠረ ነው። ፓልመር በሙሉ ጤንነት ከጨዋታ ብቁ የሚሆን ከሆነ ጆዋ ፔድሮም ሌሎች ተጫዋቾችም ከዚህ በላይ ማስቆጠር ይችላሉ። ምክንያቱም ፓልመር በአንድ ተች ጨዋታ መግደል የሚችል ትልቅ ኳሊቲ ያለው የፊት መስመር ተጫዋች ነው። ትልቅ ኳሊቲ ሲባል እንደ ማንኛውም ኦርዲነሪ ተጫዋች ይሄ ትልቅ ተጫዋች ነው ትልቅ ኳሊቲ ያለው የሚባል ሳይሆን የሚታይ ትልቅ ኳሊቲ ያለው። በነገራችን ላይ በፕሪሚየር ሊግ ቴክኒካሊ በላቀ ደረጃ በ10 ቁጥር ቦታ ከሚጫወቱ በጣም ጥቂት ተጫዋቾች መካከል አንዱ ኮል ፓልመር ነው። ምናልባት ከሱ ጋር ልናነሳ የምንችለው ሌላኛው ተጫዋች ፍሎሪያን ቪርትዝ ነው። የቴክኒክ አቅማቸውን ብቻ ጥርት ባለ መልኩ የሚጠቀሙ አስደናቂ የ10 ቁጥር ተጫዋቾች እና በእነዚህ ተጫዋቾች ታጅቦ ነው ቼልሲ በልዩነት እንግዲህ የዛሬውን ጨዋታ የሚያደርገው። ግን እስቲ አንዳንድ ጉዳዮችን በኤንዞ ፈርናንዴዝ በኩል እናንሳ። 11 ግቦችን፣ 8 ግብ የሆኑ ኳሶችን፣ 19 የግብ ተሳትፎ የቼልሲ የ2025/26 ከፍተኛ ግብ አስቆጣሪ 88 ቻንስ ክሬት በማድረግ ቀላል የሚባል ቁጥር አይደለም። 88 ቻንሶችን ክሬት በማድረግ 77 ክፍት ከሆኑ እንቅስቃሴዎች የተደረጉ ቻንስ ክሬት 446 የተሳኩ ፋይናል ሰርድ ላይ የተደረጉ ፓሶች ውጤታማነት ማሳየት የቻለው ሌላኛው የላቲን አሜሪካ ተጫዋች በፕሪሚየር ሊግ በቅርቡ በከፍተኛ ሁኔታ እየፈካ እንግዲህ የክለቡ ሁለተኛ አምበል ነው። ብቃቱ አስተማማኝ ደረጃ ላይ የሚገኘው ኢስቲቫኦ ፓልመር፣ ጆዋ ፔድሮ፣ የፔድሮ ኔቶ ተጋጣሚን ፋታ በሚነሳ ማስጨነቅ፣ በጥሩ ዴብዝ ደግሞ እነ ጋርናቾ እና ጂሚ ጊተንስ ከቤንች ላይ በመነሳት የነ ሊያም ዴላፕ አግሬሲቭ ለሆነ ሲስተም ተስማሚ መሆን። ቼልሲን አልተመለከታችሁም እንጂ ይሄ ቡድን እየተዋሃደ በሄደ ቁጥር ለየትኛው ቡድን ነው የሚመለሰው? ቼልሲ እኮ የተከላካይ ክፍሉ ልብ የሌለበት፣ አማካሪ ያልተረጋጋበት፣ የአጥቂው ክፍል ከግብ በራቀ ቁጥር የሚተች ቡድን ነው። አሁን መልክና ሀዲዱን እያገኘ መጥቷል። የሊያም ሬሲኔርን ቡድን በከፍተኛ ሁኔታ እንግዲህ እድገቱም ብቃቱም በአስደናቂ ሁኔታ እንደቀጠለ። እስቲ የዛሬው ምሽት ጨዋታ እንመልከትና ለነገ ድህረ ጨዋታ ነጥቦችን ይዘን የምንመለስ ይሆናል። ከዚህ ፕሮግራም ቀደም ብሎ በኒውካስል ሊቨርፑል፣ በሊድስ አርሴናል ዙሪያ የአንፊልዱን ፍልሚያ የኤለን ሮድን ፍልሚያ በተለየ ሁኔታ ተመለከትን። የስታንፎርድ ብሪጁን የሊያም ሮሲኔር አጀማመር፣ የብራዚልና የወጣት ተጫዋቾች መፍካት፣ የላቲን አሜሪካዎች ድምቀት የሆነው የነ ካሴዶ የነ ኤንዞ ፈርናንዴዝ የአማካይ ክፍል ጥንካሬ፣ የነ ፓልመር፣ ኢስቲቫኦ፣ ጆዋ ፔድሮ በፊት መስመር በኩል ሪስ ጀምስ ከኋላ ሆኖ በአስደናቂ የቡድን መሪነት ወጣት ተጫዋቾችን እንደ ሲኒየር ተጫዋች እየመራ ቡድኑ እንግዲህ ወደ ላቀ ደረጃ ለማሻገር ቼልሲዎች ከዚህ ወጣት አሰልጣኝ ጋር መንገዳቸውን እንግዲህ አጠንክረዋል። ሲነሳ ሲተች ሲንጫጩበት የነበረው የሚዲያ ጉዳይ ረግቦ አሁን ክሬዲት ወደ መስጠት ተቀይሯል። አለመቸኮል አይሁንብንና ለማንኛውም ይሄ አሰልጣኝ ግን በሊጉ እስቲ በቅርብ ጊዜ ውስጥ የሆነ አንድ ክስተት ይዞ መምጣቱ የማይቀር ነው የሚመስለው። አንድ ወጣት ተጫዋች በተጫዋቾች ዘንድ በዚህ ደረጃ ለተነሳሽነት ብቁ ማድረግ፣ የተጫዋቾችን ፍላጎት መመለስ፣ ተጫዋቾችን በሜዳ ውስጥ በዚህ ደረጃ አቀናጅቶ በአጭር ጊዜ ውስጥ በራሱ ምስል ሜዳ ውስጥ ማሳየት ከአሰልጣኙ ብቃት ውጪ ሌላ ምን ይባላል? እና ለሊያም ሮሲኔር ክሬዲት እየሰጠን እስቲ ደግሞ የዛሬው ምሽት ጨዋታ የበለጠ ሌሎች ጉዳዮችን ያብራራልናል ብለን ተስፋ እናደርጋለን። ለማንኛውም የቼልሲና ዌስትሃምን ቅድመ ጨዋታ ግምገማ በእንዲህ መልኩ ተመለከትን። ሊቨርፑል ከኒውካስል፣ አርሴናል
ሊድስ ዩናይትድ ከአርሴናል ዛሬ ምሽት የሚደረጉት ጨዋታዎችንም ቀደም ብለን ቅድመ ጨዋታ ግምገማ ወደ እናንተ አድርሰናል። ይህንንም ላይክ፣ ሼር፣ ሰብስክራይብ በማድረግ ተደራሽነቱ እንድታሰፉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከእናንተ ጋር ለተቀዳሚም በ3 ፕሮግራም ቆይታ አደረግን። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።